ልብ ነው የሻከረው የማን ልብ ነው የለሰለሰው የሚለውን ነገር አላህ ነው የሚያውቀው። እኛ ጥሩ ነገር እንመኛለን ለሰዎች ማለት ነው። የቁጥር ጉዳይም አይመስለኝም። በአሁን ሰዓት ሰዎች ከጀሃነም እንዲተርፉ ነው። ሩቅ ሳትሄጂ ኤፌሶንዬ አንቺ የሆነ ሰው አጠገብሽ ሆኖ አልጋ ላይ አሞት ሲያቃስት ብታይ እኮ ያምሻል፣ ደስ አይልሽም። ገሃነምን የሚያክል ነገር ከአላህ ጋር የሚያቆራረጥ ሽርክን የሚያክል ነገር ከአላህ ጋር ለዝንተ ዓለም የምትቆራረጡበት ነገር ነው ተብሎ ሲነገረን እንዴት ዝም እንላለን? እንዴት እንቅልፍ ይወስደናል? ያ ነው ስለምናስብላችሁ ነው። ራሱ አደራ ዳዋቸውን አደራ የተባባሉ፣ በመታገስ አደራ የተባባሉ፣ በሐቅ አደራ የተባባሉ፣ አንድ ቦታ ላይ ደግሞ በማዘን አደራ የተባባሉ ይላል። በቃ ሐዘኑ ገብቶኝ ይሄ ነገር በጣም እንትን ነው እንዴ ከአላህ ጋር ለዝንተ ዓለም ቢቆራረጡ ምን እጠቀማለሁ? የታባታቸው ምናምን የሚያሰኝ ነገር ነው እንዴ? ሰዎች አይደላችሁ እንዴና ይሄን ከሚለው አንጻር ነው አሁን እኛ መተን ለመናገር እዚህ ሚዲያ ላይ የመጣ ነው እንጂ የፉክክር ጉዳይ አይደለም። ቁጥሩ በዓለም ላይ ሙስሊምም ትልቅ ቁጥር አለው፣ ክርስትናም ብዙ ቁጥር አለው። የቁጥር ጉዳይ አይደለም። የራሱን የነበረውንም ዝም ብሎ ኮንስሌት ማድረግም ይቻላል እኮ ማጠናከር ይቻላል። ግን ሰዎች ሲድኑ ስታዩ ደስ ይላቸዋል። አንድ ጴንጤ መጥቶ ምንን ኢየሱስ ጌታ ነው ኢየሱስ ያድናል ብሎ መጥቶ ሲነግረኝ ከኔ አስቦልኝ ነው። መዳን የሚባለው ነገር አስቦልኝ ነው። አንድ ኦርቶዶክስ መጥቶ ኑ በብርሃኑ ተመላለሱ ብሎ ቢል ሪሊ የመበሻሸክ ካልሆነ በስተቀር ሌላው ጨለማ ውስጥ ነው ያለው የሚል ኢምፕሊኬሽን ካላደረገ በስተቀር ሌላው ጨለማ ውስጥ እንዳለ እምነት ኖሮት እውነት ነው ብሎ አምኖበት እስከሆነ ድረስ ሪስፔክት መስጠት መቻል አለብን። የአላፋት ዝማሬ የሚባለው ቦሌ መድኃኔዓለም ላይ በቀደም የገና ዋዜማ ላይ ሲደረግ ያውላ ህዝብ የተሰበሰበው ገሃነም መግባት ፈልጎ አይደለም፣ አምኖበት ነው። ከልጅነቱ ኢንቫይሮንመንታል ኮንዲሽናል የሆነ እና ኮዛል የሆነ ፋክተሮች መጥተውበት ነው። ዝም ብሎ አይደለም ራሱና የሰውን ስሜት መረዳት ትልቅ ነገር ነውና አይ ቲንክ ስሜታችንን ስለተረዳችሁ እናመሰግናለን። በዚሁ ይልመድባችሁ ይበልና ይሁን የሚያስብል ነው። በእውነት በጣም እናመሰግናለን እንደዚህ በስነ ስርዓት ስላወራችሁን። ጃም ስለ ስነ ስርዓትና ስለ አክብሮት እግዚአብሔር ያክብርን። አለህ እኮ ደስ ይላል። ግን የኛ የኦርቶዶክስን እንዴት ሰው ልጅ መዳን በስንት እንደሚከፈል እሱን እስቲ አስተምረን እስቲ። ሳሊቬሽን በኦርቶዶክስ በሶስት ነው የሚከፈለው። አንደኛው የመጀመሪያው ጀስቲፊኬሽን ይባላል፣ ሁለተኛው ሳይንቲፊኬሽን ይባላል፣ ሶስተኛው እና የመጨረሻው ግሎሪፊኬሽን ይባላል ማለት ነው። ምን ማለት ነው ሲባል የመጀመሪያው ሰው መዳን የሚያገኘው በጸጋ ነው ብሎ ኦርቶዶክስ ታምናለች። ኦርቶዶክስ ካቶሊክም እንደዛ በሚያምኑት የመጀመሪያው ምንድነው? ጀስቲፊኬሽን ነው። በስራም አይደለም በጸጋ ነው። ያ በጸጋ የሰራውን በጸጋ ያገኘውን መዳን ደግሞ እየዳነ በሚገኝበት ሰዓት ፕሮሰስ ላይ ሲገኝ ደግሞ ጀስቲፊኬሽን ሳይሆን ሳይንቲፊኬሽን ቅድስና ይባላል ማለት ነው። ሶስተኛው ደግሞ ሲጸና እስከ መጨረሻው ድረስ ግሎሪፊኬሽን ይባላል። ቴዎሲስ አምላክን መምሰል ወይም ደግሞ ነጽረተ ስሉስ ቅዱስ የሚባል ነገር አለ። ስላሴ መጨረሻ ላይ የሚያየው ደረጃ ግሎሪፊኬሽን ወይም ቴዎሲስ ይባላል። አምላክን መምሰል ሱታፊ አምላክ ይባላል በአማርኛ ይሉታል። እና ጀስቲፊኬሽን፣ ሳይንቲፊኬሽን እና ግሎሪፊኬሽን ብለው ለሶስት ይከፈላል። እድኛለሁ፣ እየዳንኩኝ ነው፣ እድናለሁ የሚል ሶስት ስቴፖች እንዳሉት ነው የማውቀው። የኦርቶዶክስ እና የካቶሊክ ሳሊቬሽን ይህን ይመስላል ማለት ነው። በእስልምና ያለውንም ልነግርሽ እችላለሁ ስለ ሳሊቬሽን ከፈለግሽ። ስለ እስልምና እሺ ንገረኝ። እሺ በኢስላም ሰው ጀነት የሚገባው በአላህ ረህመትና መግፊራ ነው ብለን ነው የምናምነው። በአላህ ይቅርታና ምህረት ነው ሰው ጀነት የሚገባው። ጀነት ለመግባው የመጀመሪያ ምህረቱና ይቅርታው ሰው መቀበል የሚችለው በእምነትና ንስሐ በመግባት ነው። የመጀመሪያው ስቴፕ ማለት ነው። ኢሴንሻል ሳሊቬሽን ይባላል፣ በእኛ ደሩሪ ይባላል በአረብኛ። የመጀመሪያው እሱ ነው። እሱን ከተቀበለ በኋላ መልካም ስራዎችን ይሰራል ማለት ነው። መልካም ስራዎችን የሚሰራው ከአመነ በኋላ የሚሰራቸው መልካም ስራዎች ምንድነው የሚጠቅመው? ጀነት ውስጥ የተለያየ ደረጃ አለ፣ 100 ደረጃ አለ። የጀነት ራንኩ ማለት ደረጃው። እነዛ ደረጃዎች ውስጥ ጥሩ ደረጃ ለማግኘት ወሮታና አጸፌታ፣ ምንዳና ትሩፋት፣ ስርጉትና ትርሲት ካላህ ዘንድ ለመቀበል መልካም ስራ ያስፈልገዋል። ይሄ ሁለተኛው እንትን ነው የምነግርሽ ማለት ነው። እንግዲህ እንደዚህ ነገሮች አሉ። ሌላው ደግሞ ምንድነው? የቂያማ ቀን አንድ ሰው አማኝ ሆኖ መጥፎ ስራ ከሰራና በሰራው ስራ ንስሐ ካልገባበት ይቀጣል። አማኝም ቢሆን ማለት ነው። እንዳይቀጣ ግን ምንድነው የሚያደርገው? መልካም ስራውና ክፉ ስራው በሚዛን ይመዘንለታል። ከዛ መልካም ስራው ካዘነበለ ቅጣቱን ይሸፍንለታል፣ የኃጢአት ስርየት ይሆንለታል። እንግዲህ ይሄ አሁን ሶስተኛው ነው። የመጀመሪያው እንዳልኩሽ እምነት ያስፈልጋል፣ ከዛ ንስሐ መግባት ያስፈልጋል። ሶስተኛው መልካም ስራ፣ አራተኛው እና መጨረሻ ደግሞ ኢስቲቃማ የሚባል ነገር አለ፣ ጽናት የሚባል ነገር አለ። ቁርአን ላይ በሱረቱል አንዓም ምዕራፍ 3 ቁጥር 103 ላይ የአላህን ገመድ አጥብቃችሁ ያዙ፣ አትለያዩ
ከዛ ምንድነው የሚለው በእሳት ጉድጓድ አፋፍ ላይ በነበራችሁ ጊዜ ከእርሱ አዳናችኋል። የእሳት ጉድጓድ የሚባለው የጀሃነም ጉድጓዱ አፋፍ ላይ ነው። አሁን ሰዎች ሁሉ ያሉት አፋፉ ላይ ነው ያሉት። ወደዛ የመግባት ቻንስ አላቸው። እንዳይገቡ ግን ምንድነው የሚለው አፋፉ ምንድነው? ኩፍር ነው፣ ሽርክ ነው፣ ቢድአ ነው፣ ራሱ ኒፋቅ ነው። በአማርኛ ልንገርሽ ክህደት ነው፣ ሽርክ ነው፣ በአላህ ላይ ማጋራት ነው፣ ምንፍቅና ነው፣ ፈጠራ ነው። እንደዚህ አይነት ነገሮች መጥፎ ነገሮች አሉ። ከዛ ውስጥ ተንጠልጥሎ የሚድነው የአላህን ገመድ ሲይዝ ነው። ያ ገመድ ደግሞ ላኢላሃ ኢለላህ የሚለው ገመድ ነው። ከያዘ በኋላ ግን ያዙ ይላል። አይተሽ ከሆነ ሱረቱል አሊ ኢምራን ምዕራፍ 3 ቁጥር 103 ላይ ያዙ ይላል። ያንን ገመድ ያዙ። ሱረቱል በቀራ ምዕራፍ 2 ቁጥር 256 ላይ ደግሞ በሃይማኖት ማስገደድ የለም፣ ቅኑ መንገድ ከጠማማው ተቀለጠ። በጣዖት የሚክድና በአላህ የሚያምን ሰው መልካም ገመድን ጨበጠ ይላል፣ ያዘ ይላል። ስለዚህ ያዙ ነው የሚለው። መያዝ አለ፣ ኢስቲቃማ ያስፈልጋል። አንድ ሰው ገመዱን ከለቀቀው ጀሃነም ነው የሚገባው። አላህ ከጀሃነም ይጠብቀን፣ አንቺንም ከጀሃነም አላህ ይጠብቅሽ። አላህ ሂዳ ይስጥሽ። ጥሩ ነገር ነው የምንመኝልሽ። ስለዚህ ገመዱን መያዝ አለበት። አንድ ሰው ገመዱን መያዝ አለበት። ጽናት ያስፈልጋል። ኢስቲቃማ የሚባል ነገር ያስፈልጋል። ስለዚህ ሙስሊም ሳሊቬሽን ትምህርት ወይም ሰርቲዮሎጂ የሚባለው ትምህርት ምን ይባላል? ፈላ ይባላል፣ ወይም ደግሞ ነጃ ይባላል ትምህርቱ። ፈላ የሚባለው ነገር 4 ነገሮችን ይዛል። ኢማን፣ ተውባ፣ መልካም ስራ እና ኢስቲቃማ። መልካም ስራ የሚባለው ነገር ደግሞ ምንድነው? አመል የሚባለው ማለት ነው። አሚሉ ሳሊህ የሚባል አለ። መልካም ስራዎች የሚባሉ ነገሮች አሉ። መልካም ስራዎች ምንድናቸው? ሰላት መስገድም ሊሆን ይችላል፣ መጾምም ሊሆን ይችላል፣ ለሰው በጎ ነገር ማድረግም ሊሆን ይችላል፣ የጎረቤት ሀቅ መጠበቅ፣ የዝምድና ሀቅ መጠበቅ፣ ታማኝ መሆን፣ ትትና የመሳሰሉ ነገሮች ሊሆኑ ይችላሉ። እነሱ ነገሮች ኢባዳ ናቸው፣ የአምልኮ ክፍል ናቸው ለእኛ ለሙስሊሞች ማለት ነው። እና እነዛ በ5 ይከፈላሉ። የመጀመሪያው ፈርድ የሚባል አለ፣ ማድረጉ ግዴታ የሆነ ከዛ ሙስተሃብ፣ ከዛ ሙባህ፣ መክሩና ሐራም የሚባሉ ነገሮች አሉ። እነዚህ ነገሮች ይመስላሉ። አበዛውብሽ መሰለኝ። ደህንነት ግን አይጠፋም በእስልምና አይደለ? አንድ ሰው ሙስሊም ከሆነ ይድናል። አንድ ከሆነ በኋላ ከከፈረ ሊያጣው ይችላል። እሱ ጋር ነው ያለው ምርጫው። ነፃ ፈቃድ አለው ብቻ ነው እንጂ አሁን በእኛ ታውቀዋለህ። እኔ የወይን ግንድ ነኝ፣ እናንተ ቅርንጫፍ ናችሁ። በእኔ እያለ ፍሬን ካላፈራ ይቆረጣል ይላል። ኃጢአት ከሰራ በእኛ ራሱ ኃጢአቱን በንስሐ ካላጠበ ወደ ገሃነም ነው። ንስሐ ካልገባ እናንተ ጋር እንደዛ እንዳለ እኛ ጋር ግን ምንድነው እስካልካደ ድረስ በአላህ ላይ ሐቁን እስካልተወ ድረስ የአላህ ሐቅ አምልኮ ነው። አምልኮን እስካልተወ ድረስና ሌላ የአላህን ሐቅ ለሌላ ለፍጡር አሳልፎ እስካልሰጠ ድረስ ለሚሰራቸው ወንጀሎች ለምሳሌ መዋሸትም ሊሆን ይችላል፣ መስረቅም ሊሆን ይችላል፣ ዝሙትም ሊሆን ይችላል፣ ለዛ ተመጣጣኝ ቅጣት አግኝቶ ምህረትን ያገኛል። ንስሐ ባልገባባቸው። ንስሐ ከገባ ማንም አይነካውም፣ አላህም አይነካውም ራሱ። እንደዛ ነው የኛ ትምህርት ማለት ነው። ነገር ግን ያንንም ትልቁንም ነገር እንትን ሊል ይችላል። ጽናት ያስፈልጋል ነው፣ ኢስቲቃማ ያስፈልጋል ብለን እናምናለን። ሊክድ ይችላል። የሆነ ሰዓት ላይ ምንድን ነው የሚባለው ሊያዳልጠው ይችላል። ባክስላይድ የሚባል ነገር አለ። እኛ ጋርም ራሱ ስላይድ ሊያደርግ ይችላል። ከእምነት ሊወጣ ይችላል። አንድ ሰው ስለ አንዴ ያመነ ዋን ሴፍድ ኦልዌይስ ሴፍድ የሚለው የካልቪኒዝም ትምህርት እኛ ጋር የለም። ራሱ ካልቪኒዝም የሚባል ትምህርት አለ። አንድ ጊዜ የዳነ ሰው ሁል ጊዜ ይድናል እና እንትን ሊል አይችልም፣ ሊከፈር አይችልም የሚል ትምህርት ነው ያላቸው እነሱ። ያ ስህተት ነው። በእኛ በኢስላም አስተምሮት እንደዛ የለም። ይብን ቢብሊካልም አይደለም። ዕብራውያን 6 ላይ እኮ ማየት ትችላለች። አንድ ጊዜ ብርሃን የበራላቸው ሰማይ ስጦታን የቀመሱ የመንፈስ ቅዱስ ህብረት ተካፋዮች የነበሩ በኋላ የሚካዱት እነሱ ለንስሐ ማደስ የማይቻል ነው ይላል። እና ሰማይ ስጦታ የቀመሱ ማለት ኦልሬዲ አማኞች የነበሩ ናቸው። ልክ አንቺ ቅድም እንደጠቀስሽው ዮሐንስ ወንጌል 15 ላይም ከቁጥር 1 እስከ 6 ምንድነው በእኔ የማያፈራ ይቆረጣል፣ ወደ ውጭ የሚጣላል ነው የሚለው። ስለዚህ በእኔ ሁኑ ብለዋል። በእኔ የሚሆኑ ሲል ስለ አማኞች ነው የሚያወራው። ይሁዳን ለምሳሌ ማየት እንችላለን። ባክስላይድ አድርጓል፣ ራሱ አፈክፍቋል፣ ወይም ደግሞ አዳልጦታል። እሱም ራሱ ብዙ ሊያዳልጠው ዴማስን ማየት ትችያለሽ፣ አዳልጦት ሄደዋል። ኒቆላስ የሚባል አለ፣ ዲያቆን የነበረ ሐዋርያ 16 ላይ ማለት ነው። አዳልጦት ወጥተዋል። ስለዚህ አንድ ጊዜ ብርሃን የበራላቸው ሰማይ ስጦታን የቀመሱና ባክስላይድ ሊያደርጉ ይችላሉ። አንድ ጊዜ ዳነ፣ ሁል ጊዜ ይድናል። በጎቼ እያለ በጎቼ ይላቸዋል። ስለዚህ በጎችና ፍየሎች ያላቸው በጎቹ አንድ የዳኑ ሰዎች የማይጠፉ ሰዎች ናቸው የሚባል የለም። ለምንድን ነው ሌባው ሊያርድ ሊገድል ሊያጠፋን የሚመጣው የሚለው? ማንን ነው ሊበላ የሚመጣው? በጎቹን ነው እኮ ሊበላ የሚመጣው። ስለዚህ በግ ሆኖ ከበግነት ወደ ፍየልነት መቀየር የሚባል ነገር አለው እና ወደፊት ኢንሻላ አንድ የሳሊቬሽን መጽሐፍ ይኖረኛል። እዛ መጽሐፍ ላይ በስፋት ይጄበታለሁ። ይሄ
ነገረ ድህነት የሚባለው በካልቪኒዝም፣ የአርመኒያኒዝም፣ የኦርቶዶክስ አስተምሮት፣ የካቶሊክ፣ የፕሮቴስታንት፣ የነ ማርቲን ሉተር፣ የነ ዝዊንግሊ፣ የነ ካልቪን፣ ሌሎችም እነ ቶማስ አኳይነስ ምናምን የሚባሉትም የእነሱንም እንትን በነ አውግስቲን ምንድነው በዚህ ዙሪያ ላይ ፔላርጊየስ ምንድነው ያለው አመለካከት የሚለውን በሰፊው ሄደንበታል እኛ በጥናታችን ማለት ነው። እና ኢስላሚክ አፖሎጂስት የሆኑ የኛ ቅበተ ኢስላም ላይ የሚሰሩ ወንድሞችና እህቶች በጣም ሪሰርች ይሰራሉ እኛ ጋር ራሱ ሪሰርች ኤንድ ኢንቨስቲጌሽን ጥናትና ምርምር በኮምፓራቲቭ ሪሊጅን ደረጃ የክርስትናን ብቻ ሳይሆን አሁን የጀመርነው የሂንዱም የቡዲስትም የዞራስተሪያኒዝም እሱ ላይ እንትን እያልን ያለ ነው እየሰራን ያለ ነው። ጥሩ ነው ራሱ አንደኛችንን መተዋወቃችን ጥሩ ነገር ነው። አሁን አንቺ መተሽ እንደዚህ ስታወሪ ደስ ነው የሚለን ራሱ እንደዛ ነው የምንፈልገው። ለሙስሊሞችም ነው ክርስቶስ የሞተው ስትይ አንጀቴ ነው የሚላወሰው የምር ለመናገር። ለምን በቃ ይቺ ልጅ በቃ ለሙስሊሞች ጥሩ ነገር ቢኖራት ነው። አሰድበንም ቢያንስ እንኳን ብሰብከን ይሻላል። አትስደቡን ነው እኛ የምንለው። የምር እኔ አዝናለሁ እኮ ራሱ ዮሐንስ ወንጌል ምዕራፍ 13 ቁጥር 34 ላይ ብትመለከችው እኔ እንደወለድኳችሁ እርስ በርሳችሁ ትዋደዱ ዘንድ ደቀ መዛሙርቴ እንደሆናችሁ ሰዎች በዚያ ያውቃሉ አለ። የምን ክርስቲያኖች የኢየሱስ ክርስቶስ ተከታይ ሪሊ ቢሆኑ ኖሮ እርስ በርሳቸው ይፋቀሩ ነበረ። አንደኛውን በጎሪጥ እንዴት እንደሚያው አውቀዋለሁ። ራሱ ኦርቶዶክስ ውስጥ ያለው ራሱ ሰዎች ራሱ አንደኛው እንዲያቆኑ አንደኛው ላይ መተት እያደረገበት ድግምት እያደረገበት እንዲፈሳ ያደርገዋል፣ እንዲያብድ ያደርገዋል፣ እንቁራሪት እንዲያስታውክ ያደርገዋል። የተለያየ ነገር የመስተፋቀር መስተዋደድ ምናምን የሚባሉ ነገሮች አሉ። እንደዚህ እርስ በርስ ማለት ነው። አንደኛው በጎንደሬ ነው፣ አንደኛው ጎጃሜ ነው፣ አንደኛው ትግሬ ነው እየተባለ መከፋፈሉ አስቢው። ይሄ ሁላ የክርስቶስ ትምህርት አይደለም። ሐዋርያት እንደዛ አልነበሩም። በጣም ቅኖች ነበሩ። ኢየሱስ በጣም ትህትና የተሞላው ሰው ነበር ምድር ላይ ያለ። በዛ ላይ ደግሞ ፍቅርን ነው ያስተማረው። አስቢው። እርስ በርሳችሁ ተዋደዱ እያለ ነው የሚለው። እኔ እንደወደድኳችሁ ነው የሚለው። እሱ ራስ ወዳድ አልነበረ። የሙሴ ሕግ ባልንጀራ እንደራስ ውደድ ነው የሚለው። አሁን ግን ስትመለከች ክርስቲያን ለክርስቲያን ራሱ ኦርቶዶክስ ለፕሮቴስታንት፣ ፕሮቴስታንትና ፕሮቴስታንት ስትመለከችው ገንዘብ ነው። በቃ በአሁን ሰዓት ጥቅም ነው፣ ስልጣን ነው ሁሉም የሚያጨርሳቸው ማለት ነው። እና ለራሳቸውም አሉንም እንኳን ለእኛ ሊተርፉ ይቅርና ማለት ነው። ሙስሊሞች ጋር ያላቸው ጥላቻ አይጣል ነው። ደግሞ እንዳንቺ አይነቱ ደግሞ በሀሳብ ልዩነት የሚያምን የሰዎችን ሀሳብ በሚያከብር ደግሞ ሲኖር ደግሞ